አይዞሽ እንዴ ምን ሆነሽ ነው? ልታለቅሽ እኮ አይደለም አሁን እንዴ መሲ። እንግዲህ ቴዲ መሞቱን ብዙ ሰው ያላመነ ነበረ። አሁን ላይ ግን ሁሉም ኢትዮጵያውያን እንግዲህ ቴዲ ወደማይቀረው ዓለም እንደሄደ ሁላችንም አምነን ተቀብለናል። እንግዲህ ሬሳውም በስነ ስርዓት የሳውዲ ሾርጣዎች ተረክበው ወደ ማቆያ ቦታ አስገብተውታል። አሁን ላይ እንግዲህ ፎቶውን ይዞ የሀዘን እንትን እያቀናበሩ ይዞ መሮጥ ሞተ፣ ተገደለ፣ ተወጋ እያልን እንግዲህ ስናሯሮጥ ቆይተናል። አሁን ላይ ሁላችንም ወደ ተግባር መግባት አለብን። ያው እንግዲህ የቴዲን ጅናዛ ወደ ሀገር ለማስገባት አይዞሽ እንዴ ምን ሆነሽ ነው? ልታለቅሽ እኮ አይደለም አሁን እንዴ መሲ። በይ ዝም በይ ተይ እንጂ እንደ ህፃናት ሆኜ እባክሽ። አሁን ልታለቅሽ ልታዝኚ አይደለም እንዴ? ሀዘን በቃሽ ብዬ ስንት ነገር ተባብለን ስንት እንደ አዲስ አሁን እንደገና ታለቅሻለሽ? እባክሽ መሲ በቃሽ አይዞሽ። ከዚህ በኋላ ማልቀስ ምናምን የሚባል ነገር የለም እባክሽ። አሁንም ልታለቅሽ አይደለም ልታዝኛ አይደለም። ሁሉም ያውቃል የወንድም ሞት ከባድ እንደሆነ ያውቃል አይደለም? የወንድም ሞት እንዲሁ ሰው ስታቀው እንኳን የምታቀው ሰው እንኳን ሲሞት ያሳዝናል፣ ይከብዳል። ነገር ግን ከእግዚአብሔር የመጣ ነገር እስከሆነ ድረስ አሁንም ደግሞ እንደገና ወደ ሀዘን እንደገና ወደ ማልቀስ ሁሉም ነገር እንግዲህ መርሳት አለብሽ። የሞተን ሰው አልቅሶ መመለስ ቢቻል ኖሮ እስከዛሬ ሁላችንም ስንት አልቅሰን መመለስ የምንፈልገው ሰው አለ። ነገር ግን በማልቀስ ምንም የሚቀየር ነገር የለም። ሀዘን በማብዛት ምንም የሚቀየር ነገር የለም። ሀዘን ማብዛት በመሰረቱ አስፈላጊ ነገር አይደለም፣ እግዚአብሔርም የሚወደው ነገር አይደለም። ስለዚህ ፕሊስ አሁንም እንድታዝኝ እንድታለቅሽ አይደለም ባይሆን። በእውነት እኔ በጣም መሲ በጣም ነው ያሳዘነችኝ። ባይዘወይ በባለፈው ወንድሟ ሞቶባት በጣም ትልቅ ሀዘን አሳልፋለች። አሁን ላይ ደግሞ የብስ ልቧ ተሰበረ። የምር በጣም የምትወደው በጣም የባሏ ወንድም ነው። በጣም ተቀራርበዋል። ሳዑዲ አረቢያ እንዳሉ ኢትዮጵያም ገብተው ብዙ ነገሮችን ባንድ ያሳልፈዋልና በጣም ልቧ ተሰብሯል። ለሁለተኛ ጊዜ በቃ ነገሮችን መሸከም አቅቷት እንግዲህ በእኔ ላይ ሀዘን ተደራረበብኝ፣ እኔ አቅሜን አልቻልኩም፣ መልካም ሰው በቃ ምንም እርሜ የለውም የሚል መልእክት ነበር ያስቀመጠችው። እንግዲህ ከሀዘን ሁሉም ወጥቶ አሁን ላይ ሁሉም ኢትዮጵያውያን ሊረባረብበት የሚችል ሁላችንም ማገዝ ያለብንን የአቅማችንን ማገዝ ስላለብን አዲስ የተጀመረ ቻሌንጅ አለ። አሁን ላይ እንግዲህ እኛና ምናምን የሚባለው ነገር ሁሉም አምኗል። ሁሉም ኢትዮጵያ የሆነ በሙሉ እንግዲህ ቴዲ በስነ ስርዓት እንደሞተ ሁሉም ሰው አምኗል። ሬሳውን ደግሞ በስነ ስርዓት ተቀብለዋል። በሾርጣ እጅ ገብቷል፣ ማቆያ ቦታ ገብቷል። እንግዲህ ብሬክስ ሀበሻዊ በፌስቡክ ገጹ ያጋራው ነገር ምንድን ነው? እንግዲህ ልጃቸው ለቤተሰቡ ለእናት ለአባቶቹ ወንድ ልጅ እሱ ብቻ ነው በቤት ያለው ብቸኛ ልጃቸው ነው እና ስለዚህ ጅናዛውን ወደ ኢትዮጵያ የተቻለንን ያቅማችንን አድርገን ተረባርበን ጅናዛው ወደ ኢትዮጵያ ገብቶ ቤተሰቦቹ ተቀብለው አልቅሰው በስነ ስርዓት እንዲቀበር የሚል መልእክት ነው ያስተላለፈውና ሁላችንም ይህን ቻሌንጅ ተቀላቅለን የቻልነውን አግዘን ተረባርበን ወደ ሀገር ማስገባት ነው። እንግዲህ አንድ ሰው ሲሞት ፎቶውን ይዘን መሮጥ ብቻም ሳይሆን እንደው ሲሞት አብሮ ማልቀስ ምናምን ሳይሆን አንዳንድ ጊዜ መጀመሪያ የሰው ልጅ አሁን ብዙ ጊዜ ታሞ ገንዘብ የሚጠይቅ እንደዚህ
አልሆነ ቦታ ላይ ነኝ ብሎ የሚለምንን ሰው ማንም ዙሮ የሚያየው የለም። ነገር ግን ሞተ ሲባል ፎቶውን አንጠልጥለን በየሶሻል ሚዲያው ይዘን እንዞራለን ማለት ነው። ስለዚህ መረባረብ ያለብን ለሰው ልጅ መገዳደፍ ያለብን ነገ በሁላችንም ቤት ይሄ ነገር ስለሚፈጠርና ስለሚመጣ ስለዚህ ይሄ ነገር ሳይመጣብን ቀደም ብለን ያለውን ነገር ማስተካከል አለብን። እነዚህን ሰዎች ከጎናቸው ልንሆን ይገባል። እንደገና ደግሞ ሚስቱን በሳዑዲ አረቢያ ሪያድ ያላችሁ ሚስቱን ብታጽናኗት በጣም ጥሩ ነው። ወላሂ በጣም አሁን እኔ እንደው የሱ መሞት ብቻም ሳይሆን የሚስቱ ሐዘን ይታየኛል። ወላሂ ለአዚም በጣም ነው የምታሳዝነው ማለት ነው። ስለዚህ ከጎኗ ሆናችሁ ልታበረታቷት፣ አይዞሽ ልትለዋት፣ በተቻላችሁ ነገር ልታግዟት ይገባል ማለት ነው። በሳዑዲ አረቢያ ሪያድ የምትገኙ እንዲሁም እንግዲህ ልናበረታታ የሚገባው ካሁን በኋላ ምንም ወሬ ማንዛዛት አያስፈልግም። ምንም የሚደረግ ነገር የለም። ስለዚህ የሱን ወደ ሀገር ለማስገባት ያለውን ነገር ተባብረን ተጋግዘን ወደ ሀገር አስገብተን ጅናዛቸውን ለቤተሰቦቹ አስረክበን ከዛ በኋላ ደግሞ እነሱም እንግዲህ በስነ ስርዓት አልቅሰው ልጃቸውን ይቀብራሉ ማለት ነው። እና የመሲ ጉዳይ በጣም ነው የሚያሳዝነው። መሲ በቃ ሀዘን አትችልም። ሀዘን ተደጋግሞባታል። የምር አልቅሳ በጣም ነው ያስለቀሰችኝ እና በጣም ተደጋግሞባታል። ቁም ነገር በጣም ነው ያሳዘነችኝ እና ብሬክስም መጽናናቱን ይስጥህ። ለመላው ቤተሰቦች መጽናናት እንመኛለን። ስለዚህ ማገዝ ያለብንን ነገር እናግዛለን። የቴሌግራም ግሩፕ ተከፍቷል መሰለኝ። እንግዲህ እሱን እንትን የምታውቁ እየሄዳችሁ እየተቀላቀላችሁ የምነይቱትን መነየት ነው ያለባችሁ ማለት ነው። ቤተሰብ እንግዲህ ካሁን በኋላ ማዘን አያስፈልግም። ማገዝ ያለብን ነገር አግዘን ቤተሰቦቹን እንዲሁም ወዳጅ ጓደኞቹን ማስደሰት ነው ያለብን። ያው እንግዲህ አምነን ተቀብለናል። ድንገት ነበር የሆነብን ትላንትና። ወላሂ ሁሉም ሰው ነው የደነገጠው። ያው እንግዲህ ሁሉም መቼም ከመሞት ወደ ኋላ የሚቀር የለም። ነገር ግን የዚህ ልጅ አሟሟት በቃ ሞት የመጀመሪያ ያክል እስከሚሰማኝ ድረስ ነው የሆነብኝና ያው እንግዲህ ይህን ይመስላል ውድ ቤተሰቦቼ። እግዚአብሔር የመጣ ነገር እስከሆነ ድረስ አሁንም ደግሞ እንደገና ወደ ሀዘን እንደገና ወደ ማልቀስ ሁሉም ነገር እንግዲህ መርሳት አለብሽ። የሞተን ሰው አልቅሶ መመለስ ቢቻል ኖሮ እስከዛሬ ሁላችንም ስንት አልቅሰን መመለስ የምንፈልገው ሰው አለ። ነገር ግን በማልቀስ ምንም የሚቀየር ነገር የለም። ሀዘን በማብዛት ምንም የሚቀየር ነገር የለም። ሀዘን ማብዛት በመሰረቱ አስፈላጊ ነገር አይደለም፣ እግዚአብሔርም የሚወደው ነገር አይደለም። ስለዚህ ፕሊስ አሁንም እንድታዝኝ እንድታለቅሽ አይደለም ባይሆን